የአውሮፓ ቴሌስኮፕ ባልነበረ ሰዓት ላሊበላ ነበር። ኢትዮጵያ ፎሬቨር የሚል እንትን አለኝ የራሴ ምልከታ። ማንም ልጅ እናቱ ስንዴ እንድትለምን የሚፈቅድ የለም። ክብሯን በሚመጥን ደረጃ አይደለችም ያለችውና እሱ ትንሽ ይሰማኛል። በጣም የሚያስተላልፉት ስፒሪቹዋል ሚኒንግ አለ። ኢቭን ከሀገራት ጋራም የመያያዝ ጸባይ ያላቸው እግዚአብሔር ፈጥሯቸዋል አሉ። ሰማይ ላይ ሁለት ሴቶች ኢትዮጵያን በክብር መዝገብ አስፍረዋል። ሴፊዮስ ኪንግ ኦፍ ኢትዮጵያ። ብዙ ነገሮች አስባለሁ። በመጀመሪያ ግን ግለጻት ኢትዮጵያን ብትለኝ በምን ልገልጻት እችላለሁ? ያው ተወለድኩ እዚች ምድር ላይ እህትብቴ ተቀብሮባታል በመጀመሪያ ደረጃ። ይሄ በጣም ማከብረው አንድ ትልቅ ነገር ከማህፀን ጀምሮ ስመገበው ምግብ ሲተላለፍበት የነበረ ክብር የከበረ እንትን አርፎበታል። ሁለተኛ ደግሞ ከውስጧ የወጣውን ምግብ ስመገብ ኖር ያለው እስካሁን። አንድ ቀን ያለ መዋሸት ስራ ይፈታ ምናምን እንደሚባል እስቲ ከተወለድኩ ጀምሮ ስንት እንጀራ በላው አንድ ሴት ጠየቅኩና ዝም ብዬ እኮ ነው ወፍጮ ቤት የሚሰሩ እና አንድ ኩንታል ጤፍ ስንት እንጀራ ያወጣዋል አልኳቸው። ይሄን ያህል እንጀራ አሉኝ። ጋጋሪ ናቸው ዛና ጻፍኩት። ከዛ በኋላ ስንት አመት ኖርኩኝ፣ በቀን ስንት እንጀራ መብላት ጀመርኩኝ፣ ስንት አመቴ ላይ ማክሲመም 2 ምናምን ብዬ አስመታው ብዙ ኩንታል ነው። እስከሞት ድረስ ደግሞ ከዚህ ምበላው ሁሉ አስበው እስቲ ይሄን ያህል ነገር ሰተሽኛል። በጣም በቃ ውስጥ የተሰማኝ። ከዚህ በኋላ ደግሞ ማስበው ምንድነው በህይወቴ ያለው እናቴ ኢትዮጵያን አገልግያለሁ የሚል ስሜት አለኝ። ስለዚህ ስሞት የሚሰማኝ ስሜት አለ። እኔ አሁን ሞትን እንዴት ተገልጸዋለህ ብትለኝ በጣም ደስ በሚል ስሜት ነው የምገልጸው። መጣብኝና መጣህልኝ የሚል ነገር አለ። በህይወት ዘመን ስላገለገልኳት የሚሰማኝ ስሜት ነው። ጀስት እናቴ ጋራ እንደምገናኝ ነው ፊልም አደርገው ውስጥ የሚሰማኝ ነው የምነግረው። ይሄ ያለ ምንም ውሸት ነው። ይሄ ሰውንም ለማስደሰት ከንፈር ለማስመጠጥ አይደለም። ስሜቴን መደበቅ ስለሌለኝ ነው። እንደውም ስሞት ምን ይሰማኛል መሰለ? ጀስት ሳገለግላት ኖር ያለው በጣም ከልቤ ወዳታለሁ። ስለዚህ ወደ መወዳት እናት ወደ መፈራው ሳይሆን ወደ መወዳት እናት አይነት ነው ስሜቴ የሚሰማኝ። ለአቀባበሉ ራሱ እንደው መጣህልኝ አይነት ነው እንደምትል ይሄ አልጠራጠርም። እንደው መጣህልኝ ጀስታየ ልክ አንድ ልጅ እናቱ እቅፍ ላይ ሲያርፍ የሚሰማው የምቾት ስሜት ነው የሚሰማኝ በዚህ አይነት ሞት። እሱም ብቻ አይደለም፣ ኢትዮጵያ ፎሬቨር የሚል እንትን አለኝ የራሴ ምልከታ። እንደ እምነቴ ከሞት እነሳለሁ። ሙታን እንደሚነሱ እናምናለን፣ ትምህርት አለን። ይሄ ሰውነቴ ሲበታተን ራሱ የኢትዮጵያ አካል ነው የሚሆነው አይደል? ግን መልሶ ደግሞ መነሳቱ አይቀርም ይሄ ስጋ የተሰብስቦ። ስለዚህ ከዚህ ቻፈር ጋር ነው የሚነሳው የሚል እምነት አለ። ስለዚህ ፎርኤቨር ከኔ ጋር ትኖራለች በቃችናት። ስለዚህ ለዘላለም ከኔ ጋር የምትኖረውን አለማገልገል ትልቅ መቅሰፍት ነው ብያለሁ። በህይወት ዘመኔ የኢትዮጵያ ደስታዋን እንጂ ለቅሷን አልወድም። አንዲት እናት ስታለቅስ የሚሰማ ስሜት አለ። ልጅ ጥሩ ልጅ ከሆንክ ማለት እናት ያይሰማኛል። ክብሯን በሚመጥን ደረጃ ብትቀመጠው ወዳለው። ስንዴ መለመን የለባትም። ማንም ልጅ እናቱ ስንዴ እንድትለምን የሚፈቅድ የለም። ክብሯን አይመጥንም። የነበራት ክብር፣ የነበራት ገናንነት፣ የነበራት ታላቅነት በሁሉም ቤተ እምነት ስሟ እንዴት በክብር በትልልቅ ሰዎች በቅዱሳን ሰዎች እንዴት እንደተጻፈ እናውቃለን። ክብሯን በሚመጥን ደረጃ አይደለችም ያለችውና እሱ ትንሽ ይሰማኛል። ያው እንግዲህ ደግሞ እግዚአብሔር ጥሩ ትውልዶችን ደግሞ እንደሚያስነሳም አስባለሁ፣ አምናለሁ። ያን ጊዜ ደግሞ በትልቅ ክብሯ ላይ ያስቀምጧታል የሚል እምነት አለኝ። ግን ምንም ትሁን ምንም ከአውሮፕላን ስወርድ ቢሰማኝም ምንም ያማረ ተንቆጠቆጠ የሰወርቃ ያደምቅ ነውና እነ እድፏ ከነ ጉድፏ ወዳታለሁ። ስለዚህ አሁን በሚሆነው ነገር ብዙ አልረበሽም። ልጅ ሆኜ ነው። የሚገርም አጋጣሚ ነበረ። በርግጥ ማንም ሰው ግራ ይጋባል። እንዲህ ፀሐይን፣ ጨረቃን፣ ከዋክብት ምንድናቸው ማለታችን አይቀርም። ልጅ ሆነን ስለ ጨረቃ የሚዘፈነው ልንዘፍን እንችላለን። አበባየሁ እንሰማለን፣ ደጃዝራለ ኮከብ ሲቆጥር ወዘተረ። ስነ ፈለኩ ተያይዟል። ፀሐይ የምትባል ጎረቤት ሊሆን ይችላል፣ ኮከቤ ምናምን እንሰማለን። እዚህ ጋር ደግሞ ፍቅር ያዘኝ አንድ ፊክሽን ሳነብ ነው። ልጆኜ አንድ አጎት ነበረኝና ባህር ማዶ ነው፣ ዮሐንስ ይባላል።
ልቦለዶች እንዳነብ ይሰጠኛል። በየቀኑ አንድ ጨርስ ባላለሁ ትንንሽ ነገሮች ማታ ሰምራይዝ አድርጋ አቅርብ ይለኝ ነበር እና አንድ ልቦለድ እጄ ላይ ወደቀ። ልጅነት እድሜ ነው አልሞስ 8 ዓመት 7 ዓመት ልትሉት ይችላል አላስታውሰውም። ያ መጽሐፍ ርዕሱን እስካሁን ጠፍቶኛል። እንደውም የሚያቅሰው በኮሜንት ቢነግረኝ ደስ ይለኛልና የአማርኛ ድርሰት ነው። ሁለት ሰዎች ከራሻ በመንኮራኮር አስትሮናውት ጠፈርተኞች ወደ ማርስ ይላካሉ ይላል። ፊክሽን ነው እና በኋላ ማርስ ውስጥ ሲገቡ ይላል የተለየ ዓለም ሆኖ ያገኙታል። እንግዲህ ማርስ በቅርቡ ስፔስ ኤክስ እንግዲህ ስራ ጀምሯል። ኮንከር እናደርጋታለን ማርስን ቅኝ ግዛት እንገዛታለን የሚል ፕሮግራም አለ፣ አሜሪካ ፕሮግራም እና ያኔ ግን ሄደዋል ይላል ፊክሽኑ። ከዛ ዲስኮች ያሉ የተለያዩ ፍጡራን ያሉ እዛ ማርስ ዓለም ውስጥ ነው። ልብ ወለድ ነው። በኋላ ከሄዱት አንደኛው ፍቅር ይዘዋል። ፍቅር የያዘው እዛ ካሉት ኤሊያኖች ነው። ካንዷ ከማርስ ሀገር ከማርስ ፕላኔት ገዢ በጣም ቆንጆ ናት። ፍቅር ያዘው ይላል እና ሁለቱም ተዋደዱ ይላል ያ መጽሐፍ እና በጣም በስሜት ነበር ማነበው። በኋላ ተዋደው መጨረሻ የማርስ ሀገረ ገዢ ይነቃል። ልጁ ከመሬት ከመጡ ሰዎች ጋራ ፍቅር ስለያዘ ቶሎ ብላችሁ አስወግዱልኝ እነዚህን ይላል። መጨረሻ ላይ ተታክሰው ብቻ በብዙ ችግር መልሰው ምድር ላይ መጡ ይላል። ከመጡ በኋላ ሰው ተቀበላቸው ምናምን ያልሆነ ድምጽ መሰማት ጀመረ። በሲግናል በፍሪኩዌንሲ ምንድነው ይሄ ነገር ማለት ጀምሮ የዓለም ተመራማሪዎች መጨረሻ ላይ ሁለቱ ጠፈርተኞች እስቲ ከስፔስ ስለመጡ ከማርስ ስለመጡ እስቲ እነሱ ያዳምጡት ምናልባት የሰሙት ድምጽ ከሆነ ብለው ማዳመጫ ሲደረግላቸው ያቺ የማርስ ውስጥ ያለው ገዢው ልጅ ናት። ስሙን እየጠራች የት ነው ያለኸው ምናምን ትለዋለች። ልክ ያለ ፊክሽኑ ያበቃል። ዲቺ ማርስ በቃ እኔ በማርስ ፍቅር ተለከፍኩ በለው እና ይገርመኝ ነበር። በቃ ስለነዛ ዓለማት ምንድነው ሊሆን የሚችለው የሚለውን ነገር ከዛ በኋላ ሰማይን ማየት ማተኮር ጀመርኩኝ። ያ ፍቅር ቀስቅሶኛል ማለት ነው ከልጅ እንግዲህ አንዳንዴ እኮ ህይወት አጋጣሚ አይታወቅ። ከዛ ይሄን ደግሞ የኢትዮጵያው ስነ ፈለክን ስማር በተለይ ትራዲሽናል አስትሮኖሚውን ስለ ማርስን መሪህ ይለዋል። ሜርኩሪን አጣርድ፣ ቬኑስን ዝሆራ፣ ጁፒተርን መሽተሪ፣ ሳተርንን ዞሃል ሲል ትሂ እስማለ አለሽ እንደ ማርስ እና በጣም ማርስን መውደድ ጀመርኩ ማለት ነው። ከዛ ያው ምርምሩም እየሰፋ እያደግንም እየበለጸግንም ትምህርቱ ምኑም እየተጨማመረ ሲደርስ ያው አሁን ያለሁበት ደረጃ ላይ ደርሷል። ስፔስ 1999 የሚል ፊልም ደግሞ በቃ የበለጠ የነማያ እነ ኮማንደር እና ቶኒ እስካሁን አረሳቸውምና በቃ የነበረው እንትን ሌላ ነገር ውስጥ ከተተኝና በጣም ከምድሩ ልክ ሰማዩ በጣም መወደው ነገር እየሆነ መጣ። ሉሲያን የሚባል አንድ ተመራማሪ ያለና ዘቡኮን አስትሮሎጂ የሚል መጽሐፉ ላይ እንደዚህ ብሎ ያነሳል። ዘ ኢትዮጵያንስ ወር ዘ ፈርስት ቱ ኢንቨንት ዘ ሳይንስ ኦፍ ስታርስ ይላል። gave them to the planets የስነ ፈለክን ሳይንስ የስነ ከዋክብትን ሳይንስ የጀመሩና ለፕላኔቶችም ስያሜ የሰጡ ህዝቦች ናቸው ይላልና ያን ሳይንሳቸውን ለግብፃውያን እንዴት እንዳሻገሩት ግብፃውያኑ ራሱ ሲቀበሉት ምሉነት በሆነ ደረጃ ሳይሆን በከፊል ብቻ እንደተረዷቸው ጽፏል። ሁሌም እናነሳላት አንድሮሜዳ እና ካሲዮፒያ እና ሴፊዮስ እኔ ጎልደን ኢራ ነው ጎልደን ኤጅ ነው ለኢትዮጵያ ነው ማለት የወርቃማው ስነ ፈለክ ዘመን ነው ማለት መስከረም ላይ በአይን ሊታዩ የሚችሉ ሶስቱም ደማቅ ስነ ህብራተ ከዋክብትን ኮንስታሌሽኖችን መለየት የቻሉ ናቸው። ይሄ ነውና በጣም ያስደንቀው 5 ኮከብ ተመለከተች። ማታ ማየት እንችላለን። አንድሮሜዳም የራሷን አየ። ሴፊዮስም የእርሳስ ቅርጽ ያለውን ተመለከተና ለምሳሌ ጁሊየስ ቄሳር አውግስጦስ ቄሳር በስሙ እንዳሰየመ እነዛም ህብረ ኮከብ ለክብራቸው ሲሉ ኢትዮጵያውያን አሰየመዋል። የዛሬ 4000 ዓመት ማለት ነው። ከዛ በኋላ ነው እንግዲህ ፕቶሎሚ ግሪኮ ሮማን አስትሮኖመር 48 መዘግባል። ማገስት በሚል የሳይንስ መጽሐፉ ላይ 48 ደረሰ ማለት ነው። አሁን 88 ደርሷል። ሰማዩ ለ88 ክፍል ተከፋፍሏል በከዋክብት 88 ህብራተ ከዋክብት አሉ። በጣም ያስደንቃል ሰማይ። ማታ በጣም ይገራርም ታሪክ ያለበት ነገር ነው። በኋላ ልንጨምርበት እንችላለን። ይሄንን አገኘን። ይሄ ብቻ አልበቃ። ለምሳሌ እነ ታውረስ
ታውረስ አሁን እንግዲህ ቀረጻ እያደረግን ያለንበት ወር አልሞስ ግንቦት ነው። ታውረስ ነው ራሱ ሰውር በተለይ ታሳስ ላይ አሁን ከፀሐይ ጋር አብሮ አለ። ታውረስ የቶፒኮስ ነው የኢትዮጵያው በሬ ነው የኢትዮጵያን ቡል ነው የሚሉት ራሱ ፈረንጆቹ። ኦራዮንን ደግሞ ኦሪዮን የተባለው አዳኙን ዘሃንተር የሚሉትን እሱን ደግሞ ናምሩድ ይሉታል በኢትዮጵያን ዶክመንት ሶስቶ ይባል ነበር። ፕሌዲስ ሰባቱ ከዋክብት እነዛ ደግሞ በታውረስ ህብረ ኮከብ ውስጥ የሚገኙ ናቸው። ሰባቱ ገጠር ስድስቱ ይሏቸዋል ሰባት። እሱን አይቶ ላሊበላ ደግሞ ቤተ ገብርኤልን በዛ ቅርጽ ሰራ። ሰማዩ ነበረ ካርታቸው ማለት ነው። እነዚህ ሰዎች በጣም አዳብረውታል። እነዚህ እኮ በአይን የሚታዩ ናቸው። ዝም ብሎ ምትሃት ኦር ሳምቲንግ አይደሉም። በየወሩ የምታያቸው ናቸው። ለምሳሌ አሁን ይሄንን ነገር በመነጋገርበት ዛሬ ማታ ምናልባት አሁን ምሽት ላይ ከወጣን እንትናን ላሳየ ይችላልው። አሰድ ሊዮን አንበሳው ይታያል። ቪርጎ ሰንቡላ ትታያለች። ሰማዩ ይሄ ነው። አሁን ችግሩ ምንድነው መሰለ ሰዎች ቀና ብለው የማየቱ እንትን የለም። ሁሉም ነገር ይታያል። 88ቱም ቅርጾች ይታያሉ። ወቅት አላቸው፣ ጊዜ አላቸው፣ ንፍቀ ክበብ አላቸው። በጣም የሚገርም ሚስጥሪ ነው የሰማዩ። በጣም ሰፊ ነገር ነው እና እነዚህ ዞዲያክ ስታርስ በጣም ሰፊ ነገር ነው። ይሄ አሁን ይሄ እንዲነ ታቅ አይደለም። ይሄ ቺቺ ንግድ ከዛ በዘለለ መልኩ በጣም ያስተላልፉት ስፒሪቹዋል ሚኒንግ አለ። ብዙ የዘመንን ነገር ያስተላልፋሉ። ብዙ ምስጢርም አለ። ጥልቅ ነው። ናሱ ራሱን ችሎ አንድ ርዕስ የሚሰጥ ነው። ኢቭን ከሀገራት ጋራም የመያያዝ ጸባይ ያላቸው እያንዳንዱ ሀገር ራሱ ምድብ አለው። ብዙ ነገር ነው። ሰፊ ነገር ነው። ጥልቅ ነገር ነው። ይሄ ዝም ብለን እንደው አንዷን አንስተን ወይ አንድ ጥቅስ አንስተን እንትምትለው አይደለም። እግዚአብሔር ፈጥሯቸዋል አሉ። በሰማይ ላይ የምናያቸው ናቸው። በቴሌስኮፕ ማይፈልግ ባይናኩላር አትፈልግም። just በአይን ሁሉ የሚታይ ነገር ነው። የጥንት ህዝቦችም ስላዩአቸው ነው ስለነዚህ በዝርዝር የጻፉት በአይን የሚታይ እውነታ ስለሆነ ነው። የበለጠ ደግሞ ባይናኩላር ምናምን ከመጣ የተሻለ ይታያል። ያንዳንዱ የራሱ ምስጢር በጣም ይተነተናል። አንድሮሜዳ ላይ በተወሰነ መልኩ ነው የጻፍነው ግን እዛ ላይም በቂ መረጃ ይኖራል የሚል እምነት አለ። በተረፈ ግን የኢትዮጵያ ስነ ፈለክ ነገር አንድ ህብረ ኮከብን በመሰየም አንድ ደረጃ፣ ሁለተኛ ላይ ብራና ዳምጠው ቀለም በጥብጠው ብር ቀርጸው ስለ አስትሮኖሚ ብዙ መጻሕፍት ጽፈዋል፣ ብዙም ተርጉመዋል። ሁለተኛ ደረጃ። ሶስተኛ ሰማይን ለመመርመር መሳሪያ ሊኖር ይገባል መመልከቻ። እሱን ደግሞ በዛጉዌ ስርወ መንግስት ንጉስ ላሊበላ አሟልቶታል። ማርኮ ቪጋኖ ፕሮፌሰር አጥንቶታል። እኛም አንድሮሜዳ ላይ በስፋት ተንትነነዋል። የስነ ፈለክ የስነ ህዋ መመልከቻ ነበር፣ ኦብዘርቫቶሪ ነበር ቤተ ገብርኤል ላይ ላሊበላ። ክበቦቹ እንዳሉ አሉ። አልሚለሪ ምናምን የሚባሉ የሚገራርሙ መሳሪያዎች አሉ። ክበቦቹ አሉ። እዛ ላይ መሳሪያ ታቆማለ፣ ሰማዩን ትመረምራለ። እንግዲህ አውሮፓ ቴሌስኮፕ ባልነበረ ሰዓት ላሊበላ ነበረው። እኛ አይደለም ያጠናነው የባህር ማዶ ሰፊ ጥናት ነው። እነ ሜርሺየር የፈረንሳይ ጀርመን መጨረሻ ቪጋኖ ቁጭቁጭን በደንብ አቀርቦታ አንድሮሜዳ ላይ በስፋት ዳሰነዋል። ስለዚህ በዚህ ሁሉ አባቶቻችንና እናቶቻችን ሙሉ አድርገዋል። የወንዶችም ድርሻ አለ፣ የሴቶችም ድርሻ አለ። በህብረ ኮከብ ደረጃ አሁን 88 ኦፊሻል ሪኮግናይዝድ ኮንስተሌሽንስ አሉ በአለም ደረጃ። ጉግል ብታደርግ አንድሮሜዳ ፕሪንሰስ ኦፍ ኢትዮጵያ፣ ልዕልተ ኢትዮጵያ፣ ካሲዮፒያ፣ ኩዊን ኦፍ ኢትዮጵያ፣ ንግስተ ኢትዮጵያ፣ ሁለት ሴቶች ኢትዮጵያን በክብር መዝገብ አስፍረዋል። ሴፊዮስ ኪንግ ኦፍ ኢትዮጵያ የንጉሰ ኢትዮጵያ የሚል አለ። ትምህርት ከማህፀን ይጀመራል የኔ እምነት ነው። ህፃናት ላይ ነው እየሰራን ያለ ነው እንጂ ብንችል ማህፀን ጀምሮ መስራት ነበረብን እንደ ሀገር አይደለ? ህፃናት ነጭ ወረቀቶች ናቸው የሚለው ፍልስፍና ወድቋል። በተለይ ታቡላ ራስ ይመስለኛል ጆን ሎክ ነጭ ወረቀት ማለት አንድ ልሙጥ ወረቀት ነው፣ ባዶ ነው። ልክ ነው፣ እንደሱ ሊሆን ይችላል። አሁን ይሄ ምንም ቀለም የለው፣ ቀለም ጽጽፍበት ነው ቀለም ሊያገኝ የሚችለው አይነት ነው ፕሪንሲፕሉ። ከማህበረሰቡ ጋር በሚያደርጉት መስተጋብር እንቅስቃሴ ዕውቀት ያገኛሉ የሚል ነው። ግን ወደ ጥንት ፍልስፍና ሲሄድ ቅዱስ ያሬድ ምን ይላል? ድጓ ላይ ነው እንከርሰሙ አይመረ ሰገደ ወንፈራጸ ይላል። ዮሐንስን ነው የሚለው። ከእናቱ ማህፀን አወቀ ሰገደ ዘለለ ብሎ ጽፏል ያሬድ ነው። አሁን ዓለም ወደዚህ ፍልስፍና መጣ። ጆን ሎክን ጥሎ ወደዚህ እውነት መጣ። ያሬድ እውነት ነው፣ ወደዚህ ፍልስፍናውን ደግሞ ቀየረው። ምን ሆነ ማለት ነው? የአራት ወር ጽንስ የእናቱን ድምጽ ለይቶ እንደሚሰማ ሳይንስ አረጋገጠው።
ህልም ያልማሉ። ህልም ሁሉ አርኤም ስሊፕ ላይ የሚያልሙበት እንትን ነው። በደንብ እንትን ነው። 5ኛ ወር በደንብ እንትን የሚሉበት ነው። እነዚህ ነገሮችን ሰርተው አልፈዋል አባቶቻችን ማለት እንችላለን።